ከየመን እንዴት ነው አስክሬን የሚገባው? ጤነኛው ሰው በስንት ፍዳ እየገባ ጤነኛው ሰው እንኳን እኮ ከየመን ወደ ኢትዮጵያ ለመግባት የሚያየውን መከራና ፍዳ እናያለና እንዴት ነው ብዬ እንዴት አልጠየቅኩም? ምነክቶኝ ነው? አይምሮ ጤነኛ ነበር። እሺ ከየመን አስክሬን ገብቶ ያውቃል ወይ? ምን አልሽ ሳጂ? ነው ያጋጥማል። ደግሞ እህቴ የኔ ቆንጆ አይዞሽ፣ አትጨናነቂ። አንቺ መከራ ላይ ስላለሽ ለወንድምሽ ለመድረስ የምችውን ሁሉ አድርገሻል። ብር ያዋጣው ሰው ስላለው ነው። አሁንም እናዋጣለን። አትጨናነቂ፣ አይዞሽ። ስለዚህ ሰውን አስቸገርኩኝ ምናምን ብለሽ አታስቢ። የምችውን ሁሉ እያደረግሽ ነው እና ጸጸት አይሰማሽ። በእርግጥ አንዳንድ ጊዜ እንዲሆድ ሲብሰን ጨካኝ ሰው ላይ እንወድቃለን፣ ውስጣችን ስለሚሸበር። አሁንም ሙባረክ አለ። እኔም በደንብ አድርጌ የሚታገዝ ካለም አግዝሻለሁ የኔ ቆንጆ። አታስቢ፣ አትጨናነቂ። በቃ አይዞሽ፣ አይዞሽ የኔ ቆንጆ። በጣም ነው ልቤን የነካሽው። እኔ ወንድሜን እወዳለሁ፣ ቤተሰቤን አፈቅራለሁ። ውስጥ ግልብጥብጥን ያይለው። አይዞሽ፣ እሺ ስብክ፣ አይዞሽ ሰላምዬ። ሳጂ ማለት በቀደም ከጎንሽ የቆመችው ቴናት 50,000 ብር ያስገባችው። አሁንም ከጎንሽ ነኝ እያለችሽ ነው ቴናት። እሺ አይዞሽ፣ እሺ እግዚአብሔር ይስጥልኝ። 300,000 ተሰብስቧል። ሀብዬ ብሩ 300,000 ገብቷል። ስክሪንሾት አድርጌ እልክልሻለሁ። ገንዘቡ እኮ አይደለም፣ ገንዘቡ ተሰብስቦ አስክሬኑን የትም ጥለውት ቢጠፉ አንቺ ሰው ትሆኛለሽ ወይ ነው? ያ ነው እኮ ችግሩ። ዋናው መተማመኛ ሊኖረን ይገባና መተማመኛ ሊኖረን ይገባል። እናንተ ዱኝ በፈጣሪ እመን ትጸድቃላችሁ፣ ትጸድቃላችሁ። እኔም በሽተኛ ነኝ። ለሟቿ ልጆች እንድኖር ያለበለዚያ ሰው አልሆንም። እኔ ለቀሩት እንድኖር እርዱኝ። በቃ ድንግልን እኔ ምን አውቃለሁ? ትክክለኛውን መፍትሄ አሁን እኮ እኛ እየፈለግን ነው። ትክክለኛውን መፍትሄ የሚረዳን ሰው ከየመን አስክሬን መግባት ይችላሉ የሚለውን ማረጋገጥ አለብን። ገባሽ? እስከ ዛሬ አስክሬን ከየመን ወደ ኢትዮጵያ ገብቶ አያውቅም። እነዚህ ደላሎች ብርሽን ሊበሉሽ ነው። አሁን 150,000 መታከሚያ ብለው ሳያሳክሙት ህይወቱ አለፈ አይደለ? ብርሽን በልታ። ስለዚህ አሁንም በአስክሬኑም ሊበሉ ነው። ፈጣሪን አይፈሩም። ስለዚህ እኛ መንገዱን እንፈልጋ። መጀመሪያ እርግጠኛ እንሁና፣ መተማመኛ እናገኝ፣ የምንተማመንበት ኃላፊነት ወስዶ የሚተማመንልን ሰው እንፈልግ። እስካሁን ከየመን እኔ አስክሬን ገባ ሲባል በህይወት ሰምቼ አላውቅም። የሚገባበት መንገድ ምን አለ ወይ? በየት በኩልና እንዴት የሚለውን የሚያውቅ ሰው፣ የሚረዳን ሰው። እስቲ ቆይ አሌክስን ልጥራው፣ የሚያውቅ ከሆነ አንዴ። ሀቡ ተስፋዬ አደርገው እዛን ቀን ሞቷል ወንድሟ የተባለ ቀን ነበር። እሱን ጠይቂው እያለች በኮሜንትም በውስጥም ጽፎልኛል። ስለ የመን ምን ያውቃል ነበረ እዛኔ። እንግዲህ ኢንፎርሜሽን አሁን አንቺ ጋር የመጣው ተቡዬ ብር እርዳታውን ህዝቡ ያዋጣላታል። 155,000 ብር ይመለስላት። ፈጣሪ የሚፈሩ ከሆነ 300 አላት። 450,000 ማለት ደርሰናል ማለት ነው። ትንሽ ነው የሚቀረው። እውነት ከሆነ ደላላ ከመሀል ይውጣ። እውነትም እህት ያለው ወንድም ያለው ቤተሰብ ያለው ለሰው ልጅ የሚያዝን የመን ያለ ሰው አቢባ የምታውቀው መጥቶ ይግባበትና ችግር የለውም። አሞራው እሱ በቃ ይችላል። አሌክስ እንደዛ እንጂ አሁንም መታታታልልሻለች። በየገዝቱ እየሄድሽ አልቅሰሽ ብር ለቅመሽ ሰጠሽ ብዙ ነገር እንዳትሆኝ እናቴ። መግባት ከቻለ እናስገባልሻለን። እሺ ሰላም ሙባረክ። እሷ ሌሎች ናቸው የያዙት። እነሱን ባገናኛችሁ ደስ ይለኛል። እነሱን እነዚህን የሚያናግሩ ጋር የሚመጡ ከሆነና ቪዲዮ አብርተው ህዝብ ፊት ቃል የሚገቡ ከሆነ ነው። ነገ ብሩን ከወሰዱ በኋላ ቢጠፉብን ማን ኃላፊነቱን ሊወስድ ነው? ይሄኛው ትንሽ ነገር ስለማቅ ታይ ሌላ ሰው መጥቶ እውነትን ፈጣሪን የሚፈራ የሚታወቅ ሰው የመን ላይ እኮ ኢትዮጵያዊ ብዙ ነው እኮ የመን ላይ ሆነ ሌላ ቦታ መጥቶ ገብቶ ችግር የለውም አቢባ እረዳታለሁ ካለ አንደኛው 21,000 ብር አይፈልግም፣ 21,000 ሪያል አይፈልግም። እዚህ ብናገር ምን አገባ ብዙ ነገር ዱላው መከራ ነው ስለማቅ ነው አውቃለሁ። እኔ ከሳውዲ ራሱ 21,000 ሪያል እየጠየቀ ያለን በአሁኑ ሰዓት አይደለም ከየመን። ስለዛ ሰው ሌላ ሰውን ተካላት እንጂ እሷን እየሄዱ እያሸበሯን ነው። ብሩን እንዳታሳልፍ፣ ብሩን አታስተላልፊ። ድንገት 115,000 ምንም አይነት ገንዘብ ለእነሱ እንዳታስተላልፍ። እሺ አንዴ ቆይ እንትና አሞራውን ልጥራው፣ አሌክስን ብሬክስን እና አሌክስን ልጥራቸው። ያው የታለክ ለእህታችንን ያመጣው
ጻፍና አስገባለሁ። ለምን አይቻለሁ ነው እስከዛ እስከምታመጣና ግባና ልጅቷን አምጣት። ያው ቪዲዮ አብራና እህታችንን እስኪ አምጣት። ብሬክስ ጋም አሌክስ ጋም ሼር አድርጎ አሞራው ጋር እኔ ቮይስ አድርጌላቸዋለሁ ዋትሳፕ ላይ ካዩት ይኸው አሞራው መጣ። እኔ ፈጥኖ ደራሽ አሌክስ ጋም ብሬክስ ጋም ሼር አድርጎ እስኪ ስለ የመን የሚያውቀው ሰላም፣ እንዴት ናችሁ? ሰላም ነው አሞራው፣ እንዴት ነህ? ሰላም ነው አለም። እግዚአብሔር ይመስገን። እንዳረብሻችሁ ሚት እያደረኩኝ ውጭ ስላለው እሰማችኋለሁ። እሺ እሺ እሺ። አሌክስዬ እዚህ ጋር የምትመለከታት እህታችን ጥቁር የለበሰችው ሰላም ቤሩት ነው የምትኖረው። በወንድሟ በየመን ሀገር ሞቶባት እና ህይወቱ አልፎ አስክሬኑን ወደ ኢትዮጵያ ለማስገባት ከየመን አስክሬን ይገባል ወይ? የመጀመሪያው ጥያቄ። አዎ ከተባለ በምን አይነት መንገድ? የሆኑ ሰዎች እኛ እናስገባልሻለን ብለዋት 1.5 ጠየቋት እና እውነት ነው ወይ? እስካሁን 300,000 ተሰብስቦላታል። የተለያየ ቦታ መማር ቤትም እኔም መማር ቤት ተገኝቼ በቀደም ምናምን 300,000 አላት። 1.2 ነው የቀራት። ግን እውነት ከሆነ ችግር የለውም። ግን ገብቶ አያውቅም አስክሬን። እነዚህ ሰዎች ከዚህ በፊትም እራሳቸው ናቸው አይደል? ከዚህ በፊት 155,000 በህይወት እያለ ለመታከሚያ ብለው ይበሉሽ። እነዚህኞቹ የመብረቁ ያገናኘኝ የመጀመሪያው እንዳልኩሽ ስሙ አይታወቅም። እግዚአብሔር ይስጠው። አላህ እንዲህ ነው ያለው። ይኸው ለማተቤ አላህ ካለ እኔ ከአንቺ ምንም አልፈልግም። አላህ እግዚአብሔር ይሄ ልጅ ካሻለው ቆሞ ይመሰክርልኛል አለ። እኔ ደላላው ይሁን ምን ጥያቄ ራሳቸው ናቸው ሰው 155,000 ብር ለመታከሚያ ላኪ ብለው የበሉሽ ራሳቸው ሰዎች ናቸው። ለአስክሬን 1.5 የጠየቁሽ? አዎ ወይም አይመልሱ። እሺ 35,000 እነዚህ ራሳቸው መጀመሪያ 35,000 20,000 ደግሞ ያኛው የመጀመሪያው ሆስፒታል አልተከፈለም ሲሉኝ 20,000 ሰላምዬ እኔ እናት የተላከው በአንድ ሰው ነው። ሁሉም የተላከው በአንድ ሰው። ስለዚህ አንድ ግሩፕ ናቸው። 155,000 ይህማ በአሪፍ እኔ አላውቅም። 155,000 በአንድ ሰው ነው የገባው። ለዚህ ይሉኛል አላውቅም። ለዚህ ይሉኛል አላውቅም። መሆን በአንድ ሰው በአሊ ልክ ያለው 155,000 ጓደኛዬን ከፈለግሽ ትግባና ጠይቂያት። እሷ ናት የላከችልኝ። እኔ እንኳን ብር የለኝም። ገባኝ። ስለዚህ እዛው ራሳቸው ሰዎች ናቸው። የተለያየ ሰው አይደለም። እዚህ ጋር ሌላ ሴት፣ እዚህ ጋር ሌሎች ሰዎች ሆነው ከእነሱ ጋር ተጣልተሽ ቻው ተባብለሽ ሌላ ሰው ጋር ሄደሽ ሳይሆን እዛው ራሳቸው ጋር ነው። እኔ ከየት ሄዳለሁ? እኔ ያገናኘኝ መብረቁ ነው። እነሱ ነው ባካቸው። ይሄ ነው የመጀመሪያው እንዳልኩሽ ስሙን አላውቀውም። ያገናኝ ወንድሜን መጀመሪያ ሀብላ ያገናኝ ስሙን አላውቅም። በቃ ወዲያው ከእሱ ጋር ሆስፒታል የለም አለ። ደግሞ ጠዋት ደግሞ አስገብቼዋለሁ ወንድምሽን አለ። ከሰዓት እነዚህን እንትን ብዬ አልቅሼ ለምኜ በአምቡላንስ ይመጣል ተባለ። በአምቡላንስ ወዲያው ይደርሳል ተባለ። ወዲያው አልደረሰም። በቃ ህይወቱ ሊደርስ ሲል ቀይ መስቀል ገባ አሉኝ። በቃ አለቀ። ይሄን ነው የማውቀው እኔ። 155,000 ግን ተልኳል። በቃ በቃሽ ሰላም የሚታርሽ ማለች። ተረጋጊ፣ ውሃ ጠጪም። አይዞሽ የደረሰብሽ ነገር ከባድ ነው። አሌክስዬ እነዚሁ ራሳቸው ታሟል ብር ላኪ እና ላኪ ሲሏት የነበሩት 155,000 የበሏት ሳያሳክሙት ህይወቱ አለፈ። እሱ አሁን ደግሞ ለአስክሬን 1.5 ጠይቀዋታል እና ከየመን አስክሬን ይገባሉ። የመጀመሪያው ጥያቄ። ሁለተኛው ከገባስ 1.5 ይፈታሉ። ስለ እንዴት ናቸው? መጀመሪያ ለሁላችሁም ትንሽ ጫጫታ ላይ ነው ይገባኛል። ግን አቡ እኔ ከተፈጠርኩ ጀምሮ እስካሁን ከየምሬ ሳይገባ ይቻላል በጨራሽ ሰምቼም አላውቅም፣ አይቼም አላውቅም፣ አይቻላቅም እኔ ማለት ነው። ለሌላ አላውቅም። ሁለተኛ ደግሞ ከዚህ በፊት እነዚህ ደለሎች ይሄንን ክፈይ እያሏት የነበሩ
አሁን እንደገና የሬሳ ማላክ ምንልክልሽን ብር 1.5 ሚሊዮን ብለውሽ ላይክ እንዴት ነው የሚሆነው? ነው ላይክ እንጨነቀ ነገር ከዚህ በፊት ድሮ ማለት ነው ሀቡ ስማቸውን በመጥቀስ አልፈልግም። እኛ አካባቢ ላይ በደንብ የሚታወቁ ሰዎች ናቸው። የሀብታም ልጅ ነው። ሊቢያ ላይ ይዘውት ድምፁን ቀርጠው አስቀምጠው ማለት ነው። ያለን ችግር የለውም። ያው እኔም የጠየቁት ሰው ሁሉ ሰምቼ አላቅም። ከየመን አስክሬን ገብቶ አይተንም ሰምተንም አናቅም ነው እያሉ ያሉት እና የመን የሞተ ሰው እዛው ይቀበራል እንጂ በፍጹም አስክሬን ኢትዮጵያ ገብቶ አያቅም ነው ሁሉም ሰው እያለ ያለው። እስካሁን ገባ የሚል ሰው አንድም ሰው አግኝተን አናቅም። እና እነዚህ ሰዎች ገንዘቧን ሊበሏት 1.5 ጠየቁ። ያን ሰብስባ ስትሰጣቸው ስልካቸውን ዘግተው ቢጠፉ ወር ደግሞ ድጋሚ እንደገና ደግሞ ጨምሪ ናል ጨምሪ እያሉ እንትን ሊሏት እንዳይሆን ምንድን ነው የምናደርገው? የመን ኤምባሲ የለም። በኤምባሲ አይገባም። በህገ ወጥ ሲጀመር በህገ ወጥ መንገድ የሄደ ሰው እንዴት ነው በፕሌን አስክሬን ወደ ኢትዮጵያ የሚገባው? በምን አይነት መንገድ? እስቲ ሌላም ሰው እስቲ ብሬክስም ኢንፎርሜሽን የምነግርሽ እኔ የማውቀውን የሆኑ ጓደኞቼ 7 ባለፈው 3 ወር ነው 4 ወር ናቸዋል ሞቱ። 7ቱ ከሳውዲ አረቢያ ፍቃድ እንዲያወጡ ፍቃድ ተሰጣቸው፣ ኢቃማ ማለት ነው። ወደ ሀገር ከሳውዲ አረቢያ በፕሌን ከገቡ እንትን አሻራ ስለሚያደርጉ አይመለሱም። በየመን ነው መግባት ያለባቸው። በየመን እየገቡ የመን ደርሶ ከየመን ስንት ብር ከፍሎ ከፕሌን በላይ ማለት ነው ከፍሎ በበረሃ ወንዝ እየተሻገሩ ያለቁ ቁጥሩ የላቸው። እኔም ማቃቸውን ነው የምነግርሽ ማለት ነው። ሞቶ ለቅሶ ተነግሮ ለቅሶ ላይ ናቸው። እዚህ ማለት ነው ሬሳውን ወይ እናስገባለን ብሎ በባህር በኩል እየወሰድን መርከቡ ተገልብጦ እንደዚሁ ነው ምናምን። አሁን ልጅቷ ስለ ልቦናዋን ጎዷት። ይገባል ችግር የለውም ምናምን እያሉ እሷ እየገባች ከስራ እያለቀሰች ብር እየሰበሰበች ገባሽ። አሁን ትንሽ 500 እስከሚሞላ ጠብቆ ነው እንጂ እሱን አስገቢና ፕሮሰሱን እንጀምር ብሎ ይቀበሏት ነበር። ስለዛ ብሩን እንዳታወጣ እነዚህ እዛው በዛው ሴት ወንድ ሆኖ ተቀያየሩባት እንጂ አንድ ናቸው። ደግሞም እኔ ገስታ የመጣችው አይናውጣ ምን አለች? እሺ ቪዲዮ አብሪና ችግር የለውም ማናት እሷን ያዘመጣቻት ቪዲዮ ኃላፊነቱን ከወሰሽ ይሄ በር ትልቅ ነው ህዝቡም እንዲያምነኝ ቪዲዮ ውጭ ሊስራት አንተ ራስህ ደውልልኝ በውስጥ እንጂ አልወጣም። ምን አስፈራሽ? አይ ፈርቼ ሳይሆን ፐርሰናል ምናምን አለኝ አለች። ስለዛ ሌቦች